በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 12 በዚህች ዕለት ቅዱስ ሚካኤልን እግዚአብሔር ወደ ጠንቋዩ በለዓም ላከው። እስራኤልንም ይረግማቸው ዘንድ ባላቅ በጠራው ጊዜ አህያው በሰው አንደበት እስከተናገረች ድረስ አስደነገጠው። መርገሙንም ወደ በረከት መለሰው። በአማላጅነቱም ለዘላለሙ ይጠብቀን አሜን። ሰላም እብል ለዘይቀድም ጾታው ምለቅውማ ነፍሳ ለብሎ የመዋዕት አይተክነፊው ሚካኤል ካህን ለመልእክተ ዲያቆን በአምሳሊሁ ይክት ለድዋነ ነፍሴ ይዞ በእዴሁ ከመሬዮሙ ካላን ይፍርሁ። በዚህች ዕለት የከበረና የተመሰገነ የእስክንድርያ ሀገር ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳትም 12ኛ ተሿሚ የሆነ የቅዱስ ዲሜጥሮስ ድንግልና የተገለጠበት ሆነ። የመገለጡ ምክንያትም እንዲህ ነው። ከእርሱ በፊት ሊቀ ጳጳሳት ለነበረው ለቅዱስ ዮልያኖስ መንፈቀ ሌሊት በሆነ ጊዜ ከእግዚአብሔር የታዘዘ መልአክ ተገልጦለት አንተ ወደ ክብር ባለቤት ወደ ክርስቶስ ትሄዳለህ። የወይን ዘለላ ይዞ ነገ ወደ አንተ የሚገባ ሰው ከአንተ በኋላ ሊቀ ጳጳስ ሊሆን የሚገባው እርሱ ነው አለው። ማግስት በሆነ ጊዜም የከበረና የተመሰገነ ዲሜጥሮስ የወይን ዘለላ ይዞ ወደ ከበረ ዮልያኖስ ዘንድ ገባ። ቅዱስ ዮልያኖስም ያዘው፣ ከኔ በኋላ ሊቀ ጳጳሳችሁ እነሆ ብሎ ለሕዝቡ አስረከባቸው። ስለርሱም የእግዚአብሔር መልአክ እንደገለጠለት ነገራቸው። አባ ዮልያኖስም ባረፈ ጊዜ በወንጌላዊው ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። በወንጌላዊው በቅዱስ ማርቆስ ወንበር ከእርሱ በቀር ሚስት ኑራው የተሾመ የለም። ሰይጣንም በሰዎች ልቦና አደረ፣ በእርሱ ላይም በመናገር የሚያሙት ሆኑ። ስለዚህም ነገር ከእግዚአብሔር የታዘዘ መልአክ ለቅዱስ ዲሜጥሮስ ተገልጦ እንዲህ አለው። ከሕዝቡ የሚያሙሃሉና ከልባቸው ጥርጥርን ልታርቅ ይገባሃል። ከሚስትህም ጋር ያለውን የገድልህን ምስጢር ልትገልጥላቸው ይገባሃል። አንተ ራስህን አድነ በአንተ ምክንያት ሌሎች ይጠፉ ዘንድ አይገባህም። ቸር ጠባቂ ከሆንክስ ወገኖችህን ለማዳን ታገል። ማግስት በሆነ ጊዜም ይህም መጋቢት 12 ቀን ነው። የቁርባንን ቅዳሴ ቀደሰ። ሕዝቡንም እንዲጠብቁ እንጂ ከቤተ ክርስቲያን እንዳይወጡ አዘዛቸው። ደግሞም እሳትን እንዲያነዱ አዘዛቸው። ወደ ሴቶች መቆሚያም ልኮ ሚስቱን አስመጣት። ከሥራው የተነሳ ሕዝቡ ያደንቁ ነበር፣ ምን ሊሰራ እንደፈለገ ሕዝቡ አላወቁምና። ከዚህም በኋላ ቅዱስ ዲሜጥሮስ ተነስቶ ተንቀሳቀሰ። ከእሳቱ መካከልም ገብቶ በመቆም እሳቱ እየነደደ በውስጡ ጸለየ። ከእሳቱም ፍም በእጁ ዘግኖ በልብሰ ተክህኖ ላይ አኖረ። በእሳቱም ውስጥም ቁሞ ለረጅም ጊዜ ጸለየ። በልብሰ ተክህኖ ውስጥ ያለ እሳትም አይቀጣጠልም። ከዚህም በኋላ ሚስቱን ጠርቶ ያንን እሳት በመጎናጸፊያ ውስጥ ጨመረ። ረጅም ጸሎትም ጸለየ። እሳቱም ከልብሶቻቸው ምንም አላቃጠለም። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ሕዝቡም ይህን ሥራ በምን ምክንያት እንደሰራ ያስረዳቸው ዘንድ የከበረ ቅዱስ ዲሜጥሮስን ለመኑት። እርሱም ከሚስቱ ጋር ያለውን ገድሉን ገለጠላቸው። ያለ ውዴታው እርሷም ጋብቻን ሳትሻ እንዳጋቡት እንዲህም አለ። እነሆ በአንድነት እኛ 38 ዓመት ስንኖር በጋብቻ ሥርዓት ከተገናኘንበት ጊዜ ጀምሮ በአንድ አልጋ አንድ ልብስ ለብሰን እንተኛለን። ግን ወንዶች ሴቶችን በግብር እንደሚያውቋቸው ሴት እንደሆነች አላውቃትም። በዚህ ሁሉ ዘመን በየሌሊቱ የእግዚአብሔር መልአክ ከሰማይ እየወረደ በክንፎቹ ይሸፍነናል። ይህንንም በዚህ ሁሉ ዘመን ከሰው ወገን ለማንም ከቶ አልገለጥኩም፣ ልገልጠውም ከቶ አልሻምና። ግን እናንተ ከበደል ትድኑ ዘንድ እርሱ እግዚአብሔር አዘዘኝ እንጂ አላቸው። ካዩትና ከሰሙት የተነሳም ሕዝቡ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱን ስለማማታቸውም የበደሉትን በደል ይቅር ይላቸው ዘንድ እያለቀሱ ቅዱስ ዲሜጥሮስን ለመኑት። እርሱም ስህተታቸውን ይቅር ብሎ በጎ ስራን ከሚጠላ ከሰይጣን እንጂ
ከእናንተ አይደለምና አትዘኑ አላቸው። ከዚህም በኋላ ባረካቸው። ወደ ቤታቸው የሚገቡ ዘንድ በሰላም በፍቅር አሰናበታቸው። ከሊቀ ጳጳሳቱ ከቅዱስ ዲሜጥሮስ ካዩት ታምራትም የተነሳ እግዚአብሔርን እያመሰገኑ ወደ ቤታቸው ገቡ። በጸሎቱ የምትገኝ በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለድሜጥሮስ እንተ በእዴሁ ተጽፋ ሐሳበ አዝማን ዘዴረ ወላ አለፋ አራየ ዮም ኃይለ ድንጋሌሁ በስምረተ አምላኩ አልፋ አቁሮ ሳተ በኩፋሩ ወለበሲቱ በአስፋ ለለናፈቁ ሕዝብ ከመይኩን ተስፋ። በዚህች ዕለት ደግሞ ከፍልስጤም ሀገር መላዚ በሰማዕትነት አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ሰማዕት መላዚ ዘምድረ ፍልስጤም ወልደ አጋዚ ምህረተ ነዳያን እለቡ እንዘይሴዚ ከመታምክረኒ ናታናዛዚ ቀድመ ይዳደቀኒ ሊተ ደሞታ አዚም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዚህች ቀን ልጥያ በሚባል ሀገር የከበሩ 40 ሰማይ በሰማዕትነት አረፉ። በዚህችም ቀን ደግሞ የኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን የእስክንድሪያው የመቃሪዎስን የደስታቸውን መታሰቢያ ያከብራሉ። በዚህችም ዕለት ደግሞ በእስክንድርያ ላይ ሊቀ ጵጵስና ለተሾሙ አባቶች 14ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከቷ አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጠምዱከ ዘልፈ ለላነበብ ተወከብ ዘልዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውኩፈ መላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ ወጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት